ያለው ነገር ለተመልካች መድረስ ስላለበት ድንገት ብሩክ ነገ ላይ ድንገት አለፈ ወይ ደግሞ ድንገት ሞተ ተብሎ ዜና ከመስራት ቀድሞ የሚሆነው ነገር ካወቀን የሚሆነው ነገር ማሳወቅ ስላለብንና ስለ ብሩክ ሁላችሁም እንድታውቁ ስለፈለግን ነው። እግዚአብሔር ከፈቀደና ከወደደ ደግሞ ምናልባት ሊሸረው ይችላል። በእግዚአብሔር ሙሉ እምነት አለኝ በእግዚአብሔር አምናለሁ ያልኩትም ለዛ ነው። ሰውነቱን ማንቀሳቀስ ቢችልም ውስጡን ግን ሙሉ በሙሉ ጨርሶታል። አደገኛ መርዝ ከመሆኑ የተነሳ ሙሉ በሙሉ ተጠናቋል። በቃ ውስጥ ያሉን ነጭ ሴልና የሚባል ነገር ራሱ እንዳይኖር አድርጎ ሙሉ በሙሉ ጨርሶታል። ለፉትና ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑ የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብርቱ አውሬ የሚከፍሉበትን አማራጭ ይዞለት ቀርቧል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሆኑታል። እስካሁን ባመለጠው ዕድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። ነፍስ የምታርፍም ከሆነ እዚህ ቤት ላይ ተኝተ ከምታርፍ እንደኔ እምነት ቤተክርስቲያን ላይ ተኝተ ብታርፍ ይሻለኛል። እኔ በእግዚአብሔር ስለማምን እኔ ብሩክ ይድናል ብዬ የራሴ እምነት አለኝ። የራሴ እምነት ነው። ያ ሐኪም ኦሬዲ ወስኗል እንደሚሞት። ቤተሰብ ሀዘን ላይ ተቀምጧል። የፈለጉትን ማይክሮቺፕስ በደም ስር የሚሰጣለ በአይምሮም የሚቀበራለ ይሄ ሲኤንኤስ ነው የሚሉት እነሱ አይምሮአቸው ተከፍቶ እዛ ውስጥ የሚያስቀምጡባቸው አሉና ዘንዶ ራሱ ብለን የምንጠራው ከነከሰም ከነደፈም በኋላ የትም ሊገባ አይችልም ነው። እዛው ባለበት ልታገኘው የምትችለው ነገር ነው። ግን ይሄ ተሰውሯል። ደም ስር በደም ስር ወደ ጭንቅላትም ምናም ነገር እንዳለ የሚሰራጭ ቫይረስ እንደሆነ ጭምር ነው የተነገረንና ኢቭን እዛ ቤት ውስጥ ሲካድም የነበረ ሰው ራሱ ተነክሶ ህይወቱ እንዳለፈ እናውቃለን። ያውም ከ10 ቀን በኋላ እዛ በሩ ጫፍ ጋር እንኳን መድረስ ነው ያቃተኛለውና ያ ሁሉ አቀሚ ያ ሁሉ ተስፋዬ እንዳለ ሙሉ በሙሉ ማለት ይቻላል ተሟጠዋልና ኦሬዲ ብሩክ ወደ ሞት እየሄደ እንደሆነ ተናግሮታል። በተለይ ቤተሰብ ጉዳይ ዳንኤልን ካጡ እንግዲህ 40 ቀን እንኳን አልሞላም። 40 ቀን 2 ወር ባልሞላ ጊዜ ውስጥ ከአንድ ቤት 2 ልጅ ሲያጡ ምን ሊሆኑ እንደሚችሉ ማሰብ ነው። ህመሙ እየባሰ መጣ። እንግዲህ ለኢንተርቪው ለስራ ስገባ በጣም ብዙ ማስታገሻዎችን ነው የምወጣው። መርዙ እየተሰራጨ ነው ውስጡን። እሱ ግን ምንም እንዳልሆነ ነገር እጁን እንደዚህ አሽጎ ምንም ነገር ሳይፈራ ስራውን አስቀጥሎት ነበር። በጣም በቃ አቅሜን እያሳጣኝ ሐኪሞቹም ተስፋ እየቆረጡብኝ ያሉ ይመስላል። በዚህ አቅሜ ዝቅ ብዬ ይቅር በሉኝ ማለት እፈልጋለሁኝ። ያስቀየምኳችሁ ነገር የበደልኳችሁ ነገር ካለ ሁላችሁንም እንደው ግን እስካሁንም ደግሞ የተከታተላችሁኝ አብራችሁኝ የነበራችሁ እንደው ከልብ አመሰግናለሁ። እግዚአብሔር ይስጣችሁ። ሰላም የተወደዳችሁ ነው የተከበራችሁ ውድ የዱካ ሾው ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ ዛሬ እኔ ልውል ባልተጠበቀ ሁኔታ የዱካ ሾው ፕሮግራም አስጀምራለሁ። እንግዲህ ውድ ቤተሰቦች በጣም ከረጅም ጊዜ በኋላ ጊዜያቶች በኋላ እንግዲህ ዱካ ሾው ሚዲያ ላይ ዛሬ መጥቻለሁ። ያው እንደምታውቁት እንግዲህ ለረጅም ጊዜ የተለያዩ ኬዞችን ይዘን በጣም ቢዚ በሆንበት ሁኔታ እንዲሁም ደግሞ ውጥረት ውስጥ በገባንበት ሁኔታ ሚዲያው ላይ ብቅ ብዬ አላቅም። ነገር ግን በውስጥ ለውስጥ እንዲሁም ደግሞ ከካሜራ ጀርባ ባለው ነገር በስልክም ሆነ በተለያዩ ኢንፎርሜሽኖችና ሰነዶችን በመላላክ እንግዲህ አብረን ስንሰራም እንደነበርን ያው ላሳውቃችሁ እወዳለሁ። ውድ ቤተሰቦች ያንንም ነገር ታውቃላችሁ። ምክንያቱም ሁሉ ጊዜ ዱካ ሾውና የንስራይን ክሩ አንድ ላይ እንደሆነ ሁሌም አንድ ላይ እየተጋገዘን እየተመካከርን እንደምንሰራ የታወቀ ነው። እንግዲህ ውድ ቤተሰቦች ያው በብዛት እኔም የነበረብኝ ጫና ሁላችሁም ስለምታውቁት እንግዲህ ኢቭን የሀዘን መግለጫው ላይ ራሱ መጥቼ እንደዚህ በቪዲዮ ሀዘኔን እንዳላካፈልኩ ሁላችሁም ልብ ብላችኋል ብዬ አስባለሁ። ምክንያቱም ያው ብዙዎቹ እና አቤልንም ጨምሮ እንግዲህ በተፈጠረው የሀዘን መግለጫ ላይ ወይም ደግሞ በተፈጠረው ሀዘን ላይ ወንድማችን ወንድም ማለት ያው የኛም ወንድም ነው እንግዲህ በህይወቱ ባለፈበት ወቅት
ብዙዎቹ ሲገኙ እኔ ግን በስራ ጫና ምክንያት ልገኝ አልቻልኩም ነበር ያው በቀረጻ ሰዓት። ከዛ ውጪ ግን ከካሜራ ጀርባ አብሬያቸው እንደነበርኩና ሀዘናቸውንም እንደተካፈልኳቸው በዚሁ አጋጣሚ ልገልጽ እወዳለሁ። ውድ ቤተሰቦች ዛሬ የተገኘሁበት ምክንያት ለየት ያለ ስለሆነ ነው። እገኛለሁም ወይ ደግሞ ዛሬ መጥቼ ይህንን ቪዲዮ ሰራለሁ ብዬ እቅድ ላይ አልነበርኩም። ነገር ግን የሰማነው ነገር በጣም አስደንጋጭ ስለሆነ የደረሰን መረጃ በጣም አሳሳቢ ስለሆነ ይህንን ቪዲዮ ለመስራት ተገድጃለሁ። ይህንን ቪዲዮ እንግዲህ ስሰራ ምንድነው ወንድማችን ብሩክን እንግዲህ ዛሬ የማነጋገር ስራ ሰራለሁ። ወንድማችን ብሩክ ላይ ምን አይነት ችግር እንደደረሰበት ሁላችሁም ከዚህ በፊት ቀደም ታውቃላችሁ። እንግዲህ ኬዝ እየሰራ በነበረበት ሰዓት ላይ በጥቆማ ደርሶት እንግዲህ በደረሰበት ቤት ላይ ያ ጨለማ ክፍል ያ አምልኮ የሚፈጸምበት ክፍል ብዙ ነገር የሚገብሩበት ክፍል ወንድማችንን ክፉኛ ጉዳት እንዲደርስበት አድርጓል። ያ ማለት ምንድነው እንግዲህ ባልታወቀ አውሬ እንዲነከስ ማለትም እዛ ክፍል ውስጥ ተቀምጦ በሚገበርለት አውሬ በሰይጣናቸው ሊነከስ ችሏል። እንግዲህ ያ ነገር ትንሽ እሱ ላይ ጫና አድርጎበት ነበር። እንደዛም ሆኖ ግን እጅ ሳይሰጥ ሳይበገር እስከ መጨረሻው ድረስ ራሱን እያጋፈጠ ስራውን እየሰራ እጁን እንደዛ ታሽጎ ኬዞችን ሲፈታ ችግሮችን ሲፈታ ወንጀለኞችን ሲያሳድድ ሁላችንም ተመልክተናል። ሁላችሁም ደግሞ አብዛኞቻችሁ በውስጥ መስመር እየመጣችሁ እባክህን ብሩኬ እንደዚህ ይሁን እንደዚህ ያድርጉ እንደዚህ አይነት ቦታ ይሄድ እንደዚህ አይነት ጸበል ላይ ጸበል እያላችሁ ምክራችሁንም ስንለግሱኝ የነበራችሁ በርካታ ተመልካቾች አላችሁና ለዛም እንግዲህ ክብረት ይስጥልኝ ማለት ፈልጋለሁ። ዛሬ ግን የመጣሁበት ምክንያት ትንሽ አሳሳቢና አሳዛኝ የሆነ መረጃ በሱ ጉዳይ ላይ ስለደረሰ ነው። እስኪ ምንድነው መረጃው የሚለውን ነገር ወደ እናንተ ማድረስ ይሆናል። እስከ ፕሮግራማዊ ፍጻሜ ድረስ አብራችሁን ቆይታችሁ ብሩኬ ላይ ምንድነው የደረሰው ምንድነው የተወሰነው ውሳኔ ምንድነው ዛሬ የሚያሳስበው ነገር የሚለው ነገርም ከብሩክ አንደበት የምንሰማው ይሆናል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራማዊ ፍጻሜ ድረስ አብራችሁን ሆናችሁ እንድትከታተሉ ጋበዝኳችሁ። ይህንን ቻናል ሰብስክራይብ ያደረጋችሁ ዱካሽውን ማሳደግና ማበረታታችሁን አትርሱ። እንዲሁም ደግሞ ብሩኬን አይዞህ ከጎንነን አለንልህ እንድትሉት ኮሜንት ላይ እንድጽፉለት ፈልጋለሁ። ቪዲዮን ላይክ ሼር እያደረጋችሁ ለብሶ እየተደረሰ ብዙ ሰው እንዲማርበትም አደራላለሁ ማለት ነው። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። ሰላም ብሩኬ፣ እንዴት ነው ሉሌ? ደህና ነው አለን። እንግዲህ በድጋሚ ሰላም ልበል። ያው መቼም ተገናኝተናል ግን ዛሬ እንግዲህ በቪዲዮ በእርግጥ ስንገናኝ የመጀመሪያችን ነው። እንግዲህ ከቪዲዮ ወይም ደግሞ ከቀረጻ ውጪ በጣም ለረጅም ጊዜ እንገናኛለንም ብዙ ነገሮችን እንግዲህ ቪዲዮ አልሰራንም እንጂ በኔም በወንድሜ በዳንኤል ሞትም ጊዜ እንደውም ረጅም ጊዜ አብረኝ እንደዚህ ማታ ቀንም በቻልከው አጋጣሚ እየመጣህ ረጅም ጊዜ አብረኝ እንትን ብለሃል። ከዛ በተጨማሪም እንግዲህ ተመልካቾች ያው ቪዲዮን ብቻ ስለሚመለከቱ ነው እንጂ እንደዚህ በማህበራዊ ግንኙነታችን ላይ ጥሩ የሚባል ግንኙነት አለን። እንደ ወንድም እንደ ቤተሰብ ነው የምንተያየው። የኔን ክፍተት አንተ ያንተን ክፍተት እኔ እየተባባልን ነው እዚህም ድረስ የደረስ ነው። ምናልባትም ያው ተመልካቾች ማያውቁት በቪዲዮ ስንመጣ ዛሬ መጀመሪያችን ሆነ እንጂ ብቻ ጥሩ ግንኙነት እንዳለን ተመልካቾችም ይሄንን ነገር እንዲያውቁት ከግንኙነትም ባለፈ ጥሩ ቤተሰባዊነት ወንድማዊነትም እንዳለን እንዲረዱት ማወቅ እፈልጋለሁኝ። መልካም እንግዲህ ያው ሁላችንም እንግዲህ ባሳለፍነው ጊዜያቶች በጣም በርካታ የሚባሉ ፈተናዎች ደርሰውብናል። በጣም በርካታ የሚባሉ መከራዎች፣ በጣም በርካታ የሚባሉ እንግልቶችና ያው ሀዘኖችም ገጥመውናል። በዛ ነው ልክ ደግሞ ድሎችንም ማሳክተናል። በርካታ ድሎችን አይደለ? ያው እኛ የምንሰራው ስራ መቼም ሪስክ ያለው ነው። ሪስክ ያለው ሲባል ደግሞ 90% ህይወታችንን ሊያሳጣን የሚችል ስራ ነው። በሙሉ ድፍረት ራሳችንን አሳልፈን እየሰጠን ስራችንን የምንሰራው እና አንተም ላይ ብዙ ነገሮች ተከስተውብሃል። ጓደኛህን፣ ወንድምህን፣ አማካሪህን ከጎንህ ያለውን አንድ ዳንኤልን እንግዲህ አጥተሃል። ለዛም እንግዲህ ሀዘናችንን ዋጥ አድርገን አሞታችንን ቁምጥጥ አድርገን ሁላችንም ሀዘናችንን ረስተን ወደፊት ብለናል። ሀዘናችንን አሳልፈን እነዛን ሰዎች ለማግኘት እነዛን ሰዎች ለመበቀል እነዛን ሰዎች ለፍርድ ለማብቃት የተቻለንን ነገር በጠቅላላ አድርገን አንተም ጠንክረህ እነዛን ሰዎች ለፍርድ አብቅተሃል። በህግ ቁጥጥር ስር እንዲውሉ አድርጋልና ይሄ ነገር ደግሞ ይታወቃል። ሁልጊዜም ያለ ነው። የሆነን ሰው ልናጣ እንደምንችል ብቻ ሳይሆን እኛ ራሳችን ራሱ ልናጣ እንደምንችል አምነንበት ነው ስራውን የምንሰራውና በጣም በሚያስገርም ሁኔታ አንተ ሰው አጥተሃል፣ እንዲያውም ደግሞ ሰው አድነሃል።
ምክንያቱም ይሄን የምልበት ምክንያት ምንድነው ለአቤል የደረስክበት ሁኔታ ነበረ። አቤልን ለማጥፋት ሲሉ ደርሰሃል። አቤል ላይ ብዙ ሴራ ሲያሴሩ ደርሰሃል። ለአቤል ብዙ የሚባሉ መረጃና ማስረጃዎችን አግኝተህ አስረክበዋል። እንዲሁም ደግሞ አቤልን ለማጥፋት ሲሰሩ የቆዩትን ወንጀለኞችም ጭምር አጋፍጠሃል። እንግዲህ ይሄ ያው የዘውትር ስራችን ቢሆንም ይሄንን ሁላ ነገር ግን አድርገን እኛ ላይ አንዳንድ ጊዜ የሚመጣብን ነገሮች በጣም ያስከፋሉ። ዛሬ ይሄንን ቪዲዮ መስራት የፈለኩት ያው እቅዳችን አልነበረም፣ ግን ደግሞ ሐኪሙ የወሰነው ውሳኔ ወይ ደግሞ ሐኪሙ የተናገረው ንግግር ትንሽ ስለከበደኝና በቃ ይሄንን ነገር ተመልካቹ ማወቅ ስላለበት ግዴታ ድንገት አሁን ከቪዲዮ ላይ ስትጠፋ ተመልካቹ ግራ እንዳይጋባ፣ ተመልካች ለምን እየሄዱ ነው ብሩክ ምን ተፈጥሮ ነው እንዳይል፣ እንዲሁም ደግሞ ድንገት ሀዘን ውስጥ እንዳይገቡ ለሚፈጠረው ነገር በተቀላላ ድንገት ሀዘን ውስጥ እንዳይገቡ ቀድሞ እንዲያውቁት ስለተፈለገ ነው። ይሄን ነገር ስናገር ያው ውድ ቤተሰቦች ተመልካቾች ምን ተፈጥሮ ነው ምንድነው እያላችሁኝ ይሆናል። የተፈጠረው የሆነው ነገር ምንድነው? ብሩክ ያው መነከሱን እናውቃለን። እንደነገርኳችሁ በዛ ጨለማ ቤት ውስጥ በገባበት ሰዓት እስኪ ማለት ወደ ኋላ እንመለስና ዳይሬክትሊ እንትኑን ከማውራት እስኪ ማለት የዛን ቀን የተፈጠረው ነገር በተወሰነ መልኩ ብትነግረኝ። እንዴት ነው ያው እንደምታውቀው እነዚህ ሰዎች ምናልባትም በጣም ጌታቸውን ጨምሮ በጣም ብዙ ሰዎችን እየያዝን በእኛ ቁጥጥር ስር እየዋልን ነበር። እንደው በጣም አልፊ ነበረ፣ ብዙ መስዋዕትነቶችን እየከፈልን ነበረ። ሆኖም ግን እንደው በቻልነው አቅም ጥሩ ድሎችንም ደግሞ እያስመዘገብን የነበረበት ጊዜ ነበርና በቀጥታ ምንድነው የሰማነው? ታስታውሳለህ? ጌታቸውንም የያዘን ቀን እኛ የተወሰኑ ስራዎችም ተደራርበውብን ነበርና የዛን ሰዓት ምንድነው የሰማነው? ጌታቸው የሚባለው ሰው በማስታወስ አቅሙ የነገረን፣ ከዛ በተጨማሪ ደግሞ እኛም የደረስንባቸውን ነገሮች አንድ ላይ አድርገን እነዚህ ሰዎች ቀላል ሰው እንዳልሆኑ፣ ሀገር ውስጥ ብቻ ያሉ ሰዎች እንዳልሆኑ፣ ከውጪ 666 ወይም ደግሞ የሰይጣን ማህበርን የሚመሩ ሰዎች በዛም የሚመሩ ሰዎች እንደሆኑ፣ ያ ግን የሚገርምህ ነገር ቀላል ነገር አይደለም። ይሄ ነገር ሀገር ውስጥ ምን አይነት እንትን እንዳላቸው፣ ምን አይነት ስትራቴጂ እያወጡ እንዳሉ፣ በምን አይነት ሁኔታ እንግዲህ እየተራቀቁም እየሄዱም እንዳለ ስንሰማ በጣም ነበር የደነገጥነው። እውነት ለመናገር እዚች ሀገር ውስጥ ትልቅ ሆስፒታል እስከ መገንባት ድረስ የደረሱ ሰዎች ናቸው። ያ ሆስፒታል ተራ ሆስፒታል አይደለም። እንግዲህ እዛ ሆስፒታል ውስጥ ማይክሮቺፕስ የምንለውን ነገር ቺፑ የሚቀበርባቸው ሰዎች፣ የእኛ ሰዎች፣ ንጹህ ምንም የማያውቁ ሰዎች፣ የእኛን ሰዎች ሳይቀር ያንን እስከ መቅበር በራሳቸው ቁጥጥር ስር እንዲውሉ እስከ ማድረግ ድረስ፣ እኛን እንዲከዱን እስከ ማድረግ ድረስ ቀላል ነገር አይደለም። በጣም ከባድ ነገር ነው። ይሄን አንዱ ለሰው ቢሆን እሺ እነሱን ሰዎች ይዛቸው የሚደረገውን ነገር አድርገህ ትተዋቸዋለህ፣ ወይም ደግሞ ማስተካከል የምችለውን ታስተካክላለህ። ግን እንደ ሀገር ለማበላሸት፣ እንደ ሀገር እኛን ለማጥፋት የተዘጋጁ ሰዎች እንደሆኑ ሰማን። ይሄ በጣም አስደንጋጭ ነገር ነው። አንድ ሰው እንግዲህ ትልቅ ሆስፒታል አዘጋጅተህለት በነፃ ሊባል በሚችል ደረጃ በትንሽ ሂሳብ እንግዲህ ይሄ እያከምከው አንተ ጋር የማይመጣበት ምክንያት የለም። እዛ ሆስፒታል ውስጥ ግን እነሱ ለመታከም ሲመጡ ምንድን ነው የሚያደርጉት? በራሳቸው ስትራቴጂ የፈለጉትን ማይክሮቺፕስ በደም ስር የሚሰጣለ፣ በአእምሮም የሚቀበራለ። ይሄ ሴኔስ ነው የሚሉት እነሱ። አእምሯቸው ተከፍቶ እዛ ውስጥ የሚያስቀምጡባቸው አሉና ደረጃ አላቸው። ይህንን ሰማን። ይህንን ደግሞ እያዘጋጁ ያሉት የውጭ ሰዎች፣ ውጭ ሀገር ያሉ ሰዎች ራሱ ይህንን ነገር አሰፍስፈው እየጠበቁ እንደሆነ፣ ምንድን ነው የሚደረገው? እኛ ሀገር ውስጥ ራሱ መመረት እንደጀመረን የሰማን ይህንን ነገር። ይሄ በጣም ከባድ ነገር ነው። እኛ ሀገር ውስጥ እንግዲህ ለሰይጣን አምልኮ እንደፈለጉት የሚያደርጋቸው ይህንን እነሱን ለመቆጣጠር የሚያስችላቸው ማይክሮቺፕ እኛ ሀገር መመረት ሲጀምር በጣም ከባድ ነው። አውሬ ያለ የሚያመልኩበት፣ እነሱ እንደፈለጉ የሚያደርጉበት አውሬ ያላቸው የራሳቸው የሆነ አውሬ
የአውሬ በጣም እንግዲህ ምን እንደሆነ ይሄ ነው የሚባል ዲፋይን የተደረገ ነገር የለም። ዘንዶም ነው የሚሉ አሉ፣ ሌላም ነው የሚባሉ መላምቶች አሉ። እንግዲህ ከኔ ጋር እንኳን የተወሰደው ይሄ ቬነም ነው ያሉት እነሱ በጣም አደገኛ መርዛማ ነገር ነው። ከሱ እንኳን መርዛማ ነገሩን ወስደው እንኳን የመረመሩት ሰዎች እንኳን የአውሬውን ምንነት በቀጥታ አልታወቀም። እንግዲህ ምናልባት ሬፕታይል ወይ አንፊቢያን ምናምን የሚሉት ነገር አሉ። እነሱ ናቸው ወደ አይምሮ ክፍልህም ወደ ደም ውስጥም ቶሎ መሰራጨት የሚችለው የእነሱ ደም ነው የሚሉት እና እንደዚህ ነው የሚባል መላመት አላስቀመጡም። በእርግጥ እንግዲህ ወዲያው እኔ እሱም ቦታ ነው እንግዲህ ለመክበብ ጥረት ያደረግነው። ከዚህ ከውጭ የሚልኩላቸው ኬሚካሎች አሉ፣ ከአውሬው የሚወስዱት ደም ሳምፕል ብለው ከአውሬው የሚቀዱት አለ። እሱን በጋራ በማድረግ እኛው ሀገር ውስጥ ይሄ ማይክሮቺፕስ ይዘጋጃል ማለት ነው። ያንን ነው እንግዲህ እኛ ይሄማ በፍጹም አይሆንም ብለን ወዲያው መሳሪያም ታጠቀን አንዳንድ ነገርም አደረገን። ባዕድ አምልኮ የሚደረገው እዚህ ነው አሉን። እዚህ ደግሞ አውሬው ያለበት ጨለማ ክፍል ነው ተባለ። እንግዲህ መጀመሪያ ሁሉንም በቁጥጥራችን ስር ለማዋል እንትናለን። ከዛ አውሬው ያለበት የተባለበትን ቦታ በእርግደን እንደገባን አንድ ምንነቱ ያልታወቀ ከየት እንደመጣ አላቅም ነከሰኝ። እንግዲህ ምን እንደሆነ አላየሁትም። ወዲያው አልቆየሁም፣ ራሴን ሳትኩኝ። ሁሉም ተደናግጠው ወደ እኔ መጡ። እኔ ስወድቅ እዛ ጋር ሁሉም እኔ ለማንሳት ሲመጡ አውሬው ወዴት እንዳመለጠ ወዴት እንደገባ አይታወቅም። በስነ ስርዓትም ያየው የለም። ሁሉም ተረባርቦ ወደ እኔ መጣ። እኔ ከዛ በኋላ የተፈጠረውን ነገር አላስታውስም። የተፈጠረው ነገር ይሄ ነው። ከዛ በኋላ ነው እንግዲህ ምናልባትም በዚህ ይበቃል አውሬውን እናገኘዋለን ብለን ነበር የጀመርነው። ከዛ በኋላ ግን የሰማነው ነገር አስደንጋጩ ነገር ከዚህ በኋላ ነው የመጣው። እንግዲህ ማለት በሚያስገርም ሁኔታ አውሬው መጥፋት ሳይሆን እንደ መሰወርም ነገር ነው። ምክንያቱም ከዛው ቤት ውስጥ አልወጣም አይደለ? እዛው ቤት ውስጥ በዛው በጨለማ ባለበት ቤት ውስጥ ነው ጭራሽ ደብዛው የጠፋውና ይሄ ምንም ማለት ሙሉ በሙሉ አውሬውነት ብቻ ሳይሆን ከሰይጣን ጋር ቁርኝነት ያላቸው ስለሆኑ እነዚህ ሰዎች አውሬ ስንል እኮ አሁን ጅብም ይነክሳል፣ ቀበሮም ይነክሳል፣ ብዙ አይነት እባብም ሊነድፍ ይችላል እኮ ገባ አይደለ? እነዚህን ግን ከነከሱ ከነደፉ በኋላ ኢቭን ዘንዶ ራሱ ብለን የምንጠራው ከነከሰም ከነደፈም በኋላ የትም ሊገባ አይችልም ነው። እዛው ባለበት ልታገኘው የምችለው ነገር ነው። ግን ይሄ ተሰውሯል፣ በጣም በሚያስገርም ሁኔታ ተሰውሯል። ያ ማለት ምንድነው? ሙሉ በሙሉ የዴመን ስራ ነው። ሙሉ በሙሉ የሰይጣን ስራ ነው። ሙሉ በሙሉ የ666 አምልኮ ያለባቸው ኢሉሚናቲ እምነት ብለን የምንጠራቸው ሰዎች አገራችን ላይ እየተስፋፉ ያሉት እያንዳንዱ ነገር በኔም ቻናል ላይ እየተመለከታችሁ ነው። አቶ መኮንን አገራችን ላይ ምን ለማድረግ እየሞከረ ነው? የ666ን እምነት ለማስፋፋት እየሞከረ ነው። ወጣቶችን እየበከለ ነው። ብዙሃኖችን ከህይወታቸው እያሳተ ነው። ብዙሃኖችን ወደ አልሆነ ህይወት እየመራ ነው። ይሄን ሁሉ ነገር የሚያደርገው አቶ መኮንን የሰይጣን አምልኮን ለማስፋፋት ነው። አሁንም ይሄን ቤት የሚጠቀሙበት ትልቁ ዓላማ ምንድነው? ለአምልኳቸው እነዚህ በዚህ ህይወት ውስጥ የገቡ ሰዎች ሰይጣናቸውን የሚያመልኩበት፣ ሰይጣናቸውን የሚያነግሱበት፣ ሰይጣናቸውን የሚያከብሩበት ፕሌስ ነው ይሄ። ያንን ቦታ ደግሞ አግኝቶ በደረሱበት ሰዓት እንግዲህ እነ ብሩኬ ላይ የደረሰው ጥቃት ይህንን ነው። በጣም በሚያስደነግጥ ሁኔታ ስለዚህ ጉዳይ እኛም ማጣራት ይዘን ነበር። ማለትም እኔ በቪዲዮ ላይ ያለ ስራው እንጂ ባለችን ታይም በስልክም ይሁን በተለያየ አጋጣሚ ብሩክ ላይ ስለደረሰው ነገር በጠቅላላ ከሌላ ሰዎች ጋር ኮሚኒኬት እያደረኩና እዛ አካባቢ ካሉ ሰዎች ጋር ስለዛ አውሬም ስለዛ ቤት ሁኔታም ሳጣራ የነበረ ነገር አለ። ምንድነው እኔም የሰማሁት በአንተ በኩል ማይ ቲንክ ሁሉ ነገር አረጋግጣል። በዚህ አውሬ በጣም ብዙ ሰው ተነክሶ ያውቃል። አንዳንዴ ኢቭን እዛ ቤት ውስጥ ሲካድም የነበረ ሰው ራሱ ተነክሶ ህይወቱ እንዳለፈ እናውቃለን። ያውም ከ10 ቀን በኋላ በተነከሰ በ10 ቀን ውስጥ ህይወቱ እንዳለፈ እናውቃለን። በርካታ በዚህ አውሬ ተነክሰው በርካታ የተነከሱ ሰዎች የተረፈ ሰው እንደሌለ እናውቃለን። እኛ አሳሳቢ የሆነብን ማለት ቀላል አድርገን ወስደነው ነበረ። ብሩክ ይድናል ብለን እየጠበቅን ነበረ። ነገር ግን አሁን ላይ የሰማነው መረጃ ደግሞ በጣም ያስደነግጣል። ቀደም ብሩክ ሲናገር እንደሰማችሁት ሐኪሞችም ናሙናውን ወስደው ቼክ ካደረጉ በኋላ በጣም አደገኛ መርዛማ ነው። በፍጥነት በቀናቶች ውስጥ ለውስጥ ደም ስር በደም ስር ወደ ጭንቅላትም ምናምን ነገር እንዳለ የሚሰራጭ ቫይረስ እንደሆነ ጭምር ነው የተነገረንና
ተስፋ እንደሌለው ነው የነገሩን። ያኔም ቢሆን ላይድን ይችላል ብሩክ ላይድን ይችላል ብለው ነግረው ነበር። እኛ ደግሞ ያው በተቻለን አቅም ብሩክን አሳረፈ ነው ወደ ሕክምና ብቻ ሳይሆን ወደ ጸበል ቦታም እንዲሄድ ወደ እምነት ተቋምም እንዲሄድ ለማድረግ እያሰብን ነበር። ነገር ግን ብሩክ የያዝኩትን ኬዝ ካልጨረስኩ ንቅንቅ አልልም ብሎ እምቢ ብሎን ነበር። በጣም ተለምህ ነበር። ያው ታውቃለህ። ግን አንተ እኔ ችክ ያልኩ ነኝ እላለሁ። ከኔ ባሰ ደግሞ ችክ ያለው እሱ ነው። የእውነቴን ነው የምነግራችሁ። በያዘው ኬዝ ላይ ሶልቭ ካላረገ ያንን ችግር ካልፈታ ንቅንቅ ማለት የማይፈልግ ሰው ነው። ራሱን እንደ በሽተኛ ቆጥሮ አልተኛም። እንግዲህ ውስጡን እንደ አሲድ እየበላው ነው። ይሄ የተነከሰበት መርዙ እየተሰራጨ ነው ውስጡን። እሱ ግን ምንም እንዳልሆነ ነገር እጁን እንደዚህ አሽጎ ምንም ነገር ሳይፈራ ስራውን አስቀጥሎት ነበር። ያለፉትን ዓመታት እርሶን የቤትና የሱቅ ባለቤት ያደረገው ቴምር ፕሮፐርቲስ አሁን ደግሞ በተለመደው አቋሙ ወሳኝ በሆኑት የከተማችን መንደሮች ላይ ሳር ቤትና ከ4 ኪሎ ቤተ መንግስት ትይዩ በሆነችው አዋሬ ላይ ከባለ 1 እስከ 3 መኝታ ቤቶችን በተለያዩ የካሬ አማራጭ በ20% ቅድመ ክፍያ በ1.7 ሚሊዮን ብር ብቻ ቀሪውን ያለምንም ወለድ በብር ተዋውሎ የሚከፍሉበትን አማራጭ ይዞለት ቀርበዋል። አሊያም አጠቃላይ ክፍያ ባለ 2 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር ሁለቱም ሳይቶቻችን ለእርሶ ከ35% ታላቅ ቅናሽ ጋር አቅርበንሎታል። እንዲሁም ለመነገድ ቢፈልጉ ቃሊቲ ገላን አጠገብ የንግድ ሱቆችን በ500,000 ቅድመ ክፍያ የሱቅ ባለቤት ይሆኑታል። እስካሁን ባመለጠው ዕድል መቆጨት ጥቅም የለውም። ይፍጠኑ። ጥሪቶን ጥሩ መሰረት ላይ ያኑሩ። በጣም ለምነነዋል። በጣም አናግረነው ነበር። አንዳንድ ጊዜ ያው የጓደኛችንን የወንድማችንን ውሳኔ ማክበር ግድ ይለናል። ለህይወቱ አስጊ ቢሆንም እዚህ ጋር እሱ ለሰዎች ህይወት ኖሯል። የኔ አንድ ነፍስ ነች የነሱ 10 ነፍስ ነች ይላል። ማለትም 10 ሰው ሊያድን የአንድ ሰው ነፍስ ቢጠፋ የሚል አመለካከት ነው ያለው እና የራሱን አንድ ነፍስ ከምንም ሳይቆጥራት ለብዙሃኖቹ ደርሷል። እንደዚህ ተነክሶ እንኳን ብዙ ሰው አድኗል። ብዙ ሰው ወንጀለኞችን ለፍርድ አቅርቧል። አሁን ላይ ደረስንበትን ነገር ከመናገር በፊት ማለት ብሩኬ ግን አንድ ነገር ግልጽ እንድታረግልኝ የሚፈልገው ነገር አለ። ማለት በተነከስክበት ወቅትና ከተነከስክ በኋላ ያለህን የሚሰማህን ስሜት ምን አይነት ሁኔታ ውስጥ ሆነ ራስህን አጠንክረህ እየሰራህ እንደሆነ ስሜቱ ምን እንደሚመስል እንድትነግረኝ እፈልጋለሁ። ሉሊያው እንደምታውቀው እንደተናገርኩ እናንተም እንግዲህ መጀመሪያ ላይ ይሄ ነገር ከተሰማ በኋላ ሁላችንም ተደናገጥን። እናንተም እንግዲህ ወዲያው የነበርኩበት ሆስፒታል ነው የመጣችሁት። አንተም አቤልምና ብዙ ነገሮችን ከዛ በኋላ እኔም ከነቃን በኋላ አውርተን ነበረ። እንግዲህ እናንተ በእርግጥ ተው ለማለት ነበር የሞከራችሁት። ይሄ ነገር በቃ እዚህ ጋር ይቆምና ነበር ለማለት የሞከራችሁት። ግን ደግሞ የምናየው እናንተም እየሄዳችሁበት ያላችሁበት ርቀት አለና ያ ደግሞ እንግዲህ እየሰማ ነው ያለነው እያየ ነው ያለነው ነገር በጣም ዘግናኝ ነገር ነውና ለመተውም የሚሆን ነገር አይደለም። ከባድ ነውና በቃ እኔ ችግር የለውም ላልፍ እችላለሁኝ እኮ ዛሬም ላልፍ እችላለሁ። የዛን ጊዜም አልፌ ቢሆን ኖሮ ተመሳሳይ ነው። ግን እዚህ ጋር እየሆነ ያለው ነገር እየሞተ ያለው ትውልድ ከዚህ በኋላ ለመገበር እንግዲህ እየተዘጋጁ ያሉት ህፃናት ስትሰማ ይዘገንናል። እንደ ሀገር ትውልድ ተረካቢ ሀገር ተረካቢ ትውልድ ላናገኝ ነው ማለት ነው። ሀገራችን ዛሬ እንግዲህ የሰይጣኑ ነው የምንላቸው መቼም የሰለጠኑ ሀገራትን ብትላቸው ሰይጣናዊ አምልኮ ውስጥ ያሉ ሀገራት የደረሱበት ደረጃ እንድትደርስ ነው የፍላጎታቸው። ሁላችንም እኔም አንተም ተመልካቾችም እኛም እንደክሩ የሀገራችንን ማደጓን ጥሩ ደረጃ መሰልጠኗን እንፈልጋለን። ግን ደግሞ ከዛ ባሻገር ያለውን ነገር እንግዲህ አንፈልገውም። የራሳችን ባህል፣ እምነት፣ አስተዳደግ፣ አስተሳሰብ ያለን ሰዎች ነን። እንግዲህ ያ እንዲሆን በፍጹም አንፈልግም ሁላችንም። ይህንን ደግሞ እንግዲህ የነበረንም ኢነርጂ የነበረንም ስሜት ውስጥ ድረስ ገብተን ማፈራረስ ነበረ ፍላጎታችን ያኔም ቢሆን ማለት ነው። አሁንም ቢሆን እኔ ያለፍኩ ማለት ይቀራል ማለት አይደለም ይሄ ነገርና የነበረኝ ኢነርጂ ከባድ ነበር። ግን ከእለት ወደ እለት እየሆነ ያለው ነገር በጣም ከፍተኛ። በዚህ የተነከሰ ሰው የቆየው 15 ቀን ነው ነበር የተባለውና እኔም
እነዚህ ነገሮች ከእለት ወደ እለት መድኃኒቱ እንግዲህ ሊገኝ እንደሚችልም እዛው አካባቢ ያሉ የነሱ ሰዎች ተስፋ ሰጥተውን ነበርና ግን ደግሞ እኔ እንደ ሰው የራሴ እምነት ያለኝ ሰው ነኝ። እነሱን ተረት ምሰማበትም ማምንበትም ምንም አይነት ሀሳብም ፍላጎትም አልነበረኝም በጊዜው። እንግዲህ መቼም አንድ አውሬ የሰይጣን አምላክ የሚገብሩበትን አውሬ ነከሰኝ ብዬ ሞታለሁ ማለት የእነሱን ተረት እሰማለሁ ማለት ለእኔ በጊዜው እንደ ዘበት ነበረና ያ ግን አልሆነም። ከዛ በኋላ ብዙ ሰዎችንም አየን። እየቀረብን በመጣን ቁጥር እያገኘናቸው ያለናቸው ማስረጃዎች እንግዲህ ያንን የሚጠቁሙ ሆኑ። ብዙ ሰዎች እየሞቱ ብዙ ሰዎች የተነከሱ ሰዎች ሞተዋል። እንትና ከአንድ ሰው ብንሰማው ተረት እንል ነበረ። ከተለያዩ ሰዎች ይሄንን እውነት ከብዙ ሰዎች መስማት ጀመረን። እንደዛ እየሆነ ሲመጣ ነገሮችን ማመን፣ ከዛ በተጨማሪ ደግሞ ምንድነው ህመሙ እየባሰ መጣ። እንግዲህ ለኢንተርቪው ለስራ ስገባ በጣም ብዙ ማስታገሻዎችን ነው የምወጣው። ከዛ በተጨማሪ እነሱ አልበቃ ላይ እንግዲህ እንደዚህ እየተወጋሁ ነው የምገባው ማስታገሻዎች፣ በዚህም በክንዴም እዚህም ቦታው ላይ እንግዲህ ሐኪሞቹ ማስታገሻ እየወጉኝ ነበረ የምገባው። ያ በራሱ መቼ ከውስጤ እንደሚያልቅ አላውቀውም። ወዲያው ማስታገሻው አልቆ ህመሙ ይጀምራል ትንሽ ደቂቃ ከቆየሁኝ በኋላ። እኔ ምንም አይነት በርዛማ ነገር ምን አይነት ህመም እንደሆነ አላውቅም። እና ከዚህም ከእጅ አልፎ ሙሉ ሰውነቴ አይችልም፣ በቃ ይዝላል፣ ይንቀጠቀጣል። አሁን ይህንን ባሳየህ ገልጬ ሙሉ ለሙሉ ቀይ ሆኗል። በቃ ይሄኛው አይነት ነገር እዚህ ወደ ሰውነቴም ተዛምቷል። እና አንዳንዴ በዚህ በኩል ያለው እግሬም እንደመያዝ ይለኛልና ይይዘኛል። አንዳንዴ ሌሊት በቃ ሙሉ ህመሙ የሚበረታው በቃ ሌሊት ነው። እንቅልፍ የለም። የቀኑን በሙሉ ስቃይ ደምሮ ሌሊት ላይ ነው የሚያመጣው። ያ እንዳለ አቅሜን እያዳከመው መጣ። አቅም አሳጣኝና እሱ እየተደማመረ እኔ በቻልኩት አቅም እንግዲህ ወደ ጸበልም ለመሄድ ሞክሬ ነበረ። በሃይማኖት ደግሞ ያሉትንም እንግዲህ አባቶች ሃይማኖት አባትም ለማግኘት ሞክሬ ነበር። ያለውን ነገር ጠዋትም እንግዲህ ወደ ጥምቀት ቦታ ሄዳለሁ። ከዛ በኋላ ወደ ስራ መቀ ያለውን ነገር እንቀጥላለን። ያው እንግዲህ በእኛ ስራ እንደምታውቀው ቀን ሌሊት የሚባል ነገር የለም። አንዳንዴ ነው ሌሊት የምታርፈው እና ሌሊትም የሚሰሩ ስራዎች ስላሉ እዛው ውለህ እዛው አድረህ በማግስቱም በሶስተኛውም ቀን ሙሉ ሳምንቱም እንደዛ ሊሆን ይችላልና እነዛ አካባቢ እነሱም በተቻላቸው አቅም እግዚአብሔር ይስጣቸው እኔን ለማሳረፍ ይሞክራሉ። ሙሉ ጫካውን ለመክበብ ሙሉ እንግዲህ እኔ ተስፋ እንዳልቆርጥ እንደዛ አይነት ፊት እንዳላሳይ ያለውን ነገር እኔ ሌላ ነገር ላለማውራት በጣም ይጠነቀቃሉ። በጣም እንግዲህ የተቻላቸውን አቅም ለእኔ አድርገዋል። እናንተም እንደምታደርጉት ሁሉ እንግዲህ ሁሌም ቼክ እንደራረጋለን ያለንበትን የደረስንበትን ተመሳሳይ ኬስ ስለሆነ እየሰራን ያለ ነው እና በዛ ነው። አሁን ግን በጣም በቃ አቅሜን እያሳጣኝ ሐኪሞቹም ተስፋ እየቆረጡብኝ ያሉ ይመስላል። ፊታቸው ላይ ንግግራቸው ላይም ማየው ነገር እንደዛ ነው። ከምንም በላይ ያው የቤተሰብም ነገር ያሳስባልና ብሩኬ ሲጀምር አሁን እኔ እንደዚህ እንድትሆን አይደለም ማለት እያወራሁ ያሉት። ጠንካራ እንደሆን ካውቃለሁ። ጠንክረህ ብዙዎችን ካሉበት ችግር እንዳወጣ፣ ብዙዎችን እንዳዳንክ፣ ብዙዎችን ህመማቸውን እንደፈወስክ፣ እንባቸውን እንዳበስክ አውቃለሁ። እኔ ብቻ ሳይሆን መላው የኢትዮጵያ ሕዝብ የሚያውቀው ነገር ነው። ይሁን ለተመልካች ያንተን መዳን፣ ያንተን ቆሞ መሄድ፣ ያንተን ሰላም መሆን፣ ያንተን ጤና፣ ያንተን ደህንነት የሚመኝ ሕዝብ ነው። ያንተን ደስታ እንጂ ያንተን እንባ፣ ያንተን ለቅሶ፣ ያንተን ሀዘን አይፈልጉም። ያንተን ሳቅ ነው የሚፈልጉት። ስለዚህ ፕሊስ እነሱ ፊት ለፊት እንደዚህ ባትሆን የተሻለ ነው። ጠንካራ ነህ አውቃለሁ። አዎ ትክክል ነው። ይከብዳል አውቃለሁ። አሁን ላይ የተወሰነው ውሳኔ የተነገረን ነገር ያስደነግጣልም፣ ግራ ያጋባልም፣ ያስፈራልም። ማለት አሁን እኔ በጣም የከበደኝ እንግዲህ በተለይ የቤተሰብ ጉዳይ ዳንኤልን ካጡ እንግዲህ 40 ቀን እንኳን አልሞላምና
40 ቀን 2 ወር ባልሞላ ጊዜ ውስጥ ከአንድ ቤት 2 ልጅ ሲያጡ ምን ሊሆኑ እንደሚችሉ ማሰብ ነው የሚከብደኝ። እባክህ እነሱ በቃ ማለት የሚፈልጉት እኛ ጥሩ ደረጃ ደርሰን ከዛ በላይ ነበርና ምንም ቢሆን ልጆቻቸው ነን። በአንድ ጉዳይ 2 ወር ባልሞላ ጊዜ ውስጥ 2 ልጅ ማጣት ማለት ከባድ ነው። ይገባኛል ግን ይኸውልህ እንደዚህ ስለሆንክ አይደለም እና ለነገሮች መፍትሄ ማሰብ የተሻለ ነገር ለመፍጠር መሞከር ነው። አዎ ትክክል ነው። የትኛውም ቤተሰብ 2 ወር ባልሞላ ጊዜ ውስጥ 2 ልጁን ማጣት ከባድ ነው። ግን ያው ለሁሉም ነገር ደግሞ ጸሎት ነው የሚያስፈልገው። ጸሎት፣ መጠንከር፣ መበርታት፣ በፈጣሪ ማመን ነው። እኔም ለው ያንን ነው። ውድ ቤተሰቦች 2 ወር ባልሞላ ጊዜ ውስጥ 2 ሰው ማጣት ስንል ምንድነው ዛሬ ጠዋት እንደተነገረኝ ከሆነ ሐኪሙም እንደነገረኝ ከሆነ ብሩክ ከዚህ በኋላ ምናልባት ከ5 ቀን ያነሰ እድሜ ነው ያለው። ከ5 ቀን ያነሰ እድሜ ሙሉ በሙሉ ቫይረሱ ወይ ደግሞ መርዙ ሙሉ በሙሉ ተሰራጭቶ ብሩክን ጎርቶታል፣ ውስጡን ጨርሶታል። እንደፈለገ እንደዚህ ቢንቀሳቀስ ሰውነቱን ማንቀሳቀስ ቢችልም ውስጡን ግን ሙሉ በሙሉ ጨርሶታል። አደገኛ መርዝ ከመሆኑ የተነሳ ሙሉ በሙሉ ተጠናቋል። በቃ ውስጥ ያሉን ነጭ ሴልና የሚባል ነገር ራሱ እንዳይኖር አድርጎ ሙሉ በሙሉ ጨርሶታል። ሙሉ በሙሉ ደሙን በክሎታል። ጭንቅላት ውስጥ ተሰራጭቷል። እና ያ ነገር ትንሽ እያሳሰበን ስለሆነ ነው። እያሳሰበን ሳይሆን በቃ ኦሬዲ ብሩክ ወደ ሞት እየሄደ እንደሆነ ተናግሮታል። ሁሉም ቡድኑ የተደናገጠበት ሁኔታ ላይ ነው ያለው። ቤተሰቦቻችን የሁላችን ቤተሰቦች በብሩክ የመጣ የተደናገጠበት በብሩክ የመጣ ሁሉም ያዘነበት የፈራበት ጊዜ ነው ያለው። በጣም የሚከብደው እናትን እስኪያስቧት አንድ እናት ልጇን ቀብራ 2 ወር ሳይሞላት ኢቭን በቅርብ ነው በግድ ጥቁር በጥቁሯን እንኳን እንድታወልቅ አርገናት የነበረው እናትየው እናታችን ነች። ጥቁር በጥቁሩና አስወልቀናት በቃ ሀዘኗን እንድትረሳ ለማድረግ እያሰብን ድጋሜ የያዘን መጣና ከምነግራችሁ በላይ ዛሬ ጠዋት ይሄን ነገር ሁሉ እንዳወቁ መልሰው ጥቁር በጥቁራቸው ልብስ ለብሰው ነው ብሩክ ምንም ነገር ሳይሆን ህይወቱ ሳያልፍ ለቅሶ የጀመሩት። ሁለተኛ ልጃቸውን እንዳጡ አድርጎ የእውነት ሙሉ ቤተሰቡ ሀዘን ተቀምጧል ማለት ይቻላል። እንግዲህ ህይወቱ ሳትወጣ ነፍሱ ሳታልፍ ሁሉም ቤተሰብ የማይሆን ህይወት ውስጥ ነው የገባው። ድጋሜ የማይሆን ለቅሶ ውስጥ የማይሆን ሀዘን ውስጥ ነው ያለው። ለማስቆም ሞክረን ነበር፣ እናትየውን ለማረጋጋት ሞክረን ነበር፣ ግን ምንም በቃ ሊረጋጉም አልቻሉም።
መላው ቤተሰብ ምንም መረጋጋት አልቻለም። እኛም ምንድነው ብሩክን እንግዲህ አሁንም ይሄን ቪዲዮ እንዲቀርጽ ያደረኩት ማለት ቤተሰቡን ዞር አድርጌ ያለው ነገር ለተመልካች መድረስ ስላለበት ድንገት ብሩክ ነገ ላይ ድንገት አለፈ ወይ ደግሞ ድንገት ሞተ ተብሎ ዜና ከመስራት ቀድሞ የሚሆነውን ነገር ካወቀን የሚሆነውን ነገር ማሳወቅ ስላለብንና ስለ ብሩክ ሁላችሁም እንድታውቁ ስለፈለግን ነው። ነገር ግን እኔ በእግዚአብሔር እምነት አለኝ። አሁንም ቢሆን በእግዚአብሔር እምነት አለኝ። በሰይጣን ስራና በሰይጣን እምነት የለኝም። ሰይጣን ያጠፋል፣ አዎ ያጠፋል። ከዚህ ቀደም እኔ አንድ ነገር መናገር የምፈልገው ብሩኬ ከዚህ ቀደም ጸበል ሄደሃል፣ ከአባቶች ጋር ተነጋግረሃል። ግን ደግሞ ጸበል የምትሄደው የነበረው ጠዋት ጸበል ሄደህ ከሰዓት ስራ ነህ። ለሊት ጸበል ሄደህ ወዲያው እንደጨረስክ ወደ ስራ ነው የምትሄደው። በረጋ መንፈስና በተረጋጋ ሁኔታ ውስጥ ሆነህ አልነበረም ይሄን ነገር ስታደርግ የነበረው። አንዳንድ ጊዜ የሞታችንን ቀን ማወቃችን ተመስገን ነው የምለው። በነገራችን ላይ ይቅርታ አድርግልኝና ብሩክ ይሄን ነገር ስነግርህ፣ ምክንያቱም ለንስሐ እንዘጋጃለን። ገባህ? ለንስሐ እንዘጋጃለን። በምድር ሳለን የሰው ልጆች ነን፣ ፍጹም አይደለንም። ኃጢያቶች፣ በደሎች፣ ስህተቶች፣ ጥፋቶች ይኖሩብናልና እነዛን ስህተቶቻችንን እነዛን ኃጢያቶቻችንን በደሎቻችንን የምናጥብበት የኛ የክርስቲያኖች መታጠቢያ ንስሐ ነው። ስለዚህ ለንስሐ እንድትዘጋጅ ይመስለኛል ይሄን ነገርም ቀድመህ እንድታውቅ የተደረገው። እግዚአብሔር ከፈቀደና ከወደደ ደግሞ ምናልባት ሊሽረው ይችላል። በእግዚአብሔር ሙሉ እምነት አለኝ፣ በእግዚአብሔር አምናለሁ ያልኩትም ለዛ ነው። ይሄን ነገር ስልህ አሁን ዛሬ ነገ ሳትል ሙሉ በሙሉ ባለች ቀን የእውነት ነፍስ የምታርፍም ከሆነ እዚህ ቤት ላይ ተኝተህ ከምታርፍ እንደኔ እምነት ቤተክርስቲያን ላይ ተኝተህ ብታርፍ ይሻለኛል። የእውነቴንም ነገር እዛው ቁጭ ብለህ ከአባቶች ጋር ንስሐ ገብተህ እየጾምክ እየጸለይክ ጸበልን እየተጸበልክ በአግባቡ የቀረችህን ጊዜ ከፈጣሪ ጋር ቆይተህ ነፍስህን በሰላም ወደ ፈጣሪ ብትሸኛት የተሻለ ነው እንደኔ እምነት። ማለት ይሄን ነገር የምናገረው እንዴት እንደዚህ ትላለህ ልትሉኝ ትችላላችሁ ተመልካቾች። ማለት መሞቱን እንዴት ትነግረዋለህ? እኔ አይደለም መሞቱን የነገርኩት፣ ሐኪም ነው መሞቱን የነገረው። ግን ደግሞ ማድረግ ያለበትና እኔ በእግዚአብሔር ያለኝን እምነት ነው እየተናገርኩ ያለሁት። ስለዚህ መልካም ፍቃድ ከሆነ አንዲት ቦታ ጠቁምሃለሁ። ደግሞ መልካም ፍቃድህም ይሆናል ትሄዳለህ። አንዲት ቦታ ጠቁምሃለሁ፣ እዛ ተቀመጣለህ፣ ከአባቶች ጋር ትገናኛለህ፣ ጸሎትህን ታደርሳለህ፣ ትጾማለህ፣ በተቻለ አቅም ትጸበላለህ፣ ጸበልን ትጠጣለህ። ንስሐ ገብቶ ወደ ፈጣሪ ከመሄድን የመሰለ ነገር የለምና ማለት ነው። ሁላችንንም ምን የምለውም ነገር ምንድነው እኔን ራሴ እናንተንም ተመልካቾችን ምንድነው የሚባለው? ዘመን ለፍስሐ እድሜ ለንስሐ ነው የሚባለው። የንስሐ እድሜ ይስጠን ማለት የምፈልገው። ስለዚህ ራስን ማበርታት አለብህ። እግዚአብሔር የወደደው ነው የሚያደርገው። ወንድሜ ይከፋኛል፣ ያመኛል፣ እጎዳለሁ አንተን አንድ ወንድሜን በማጣቴ የሆነ ነገር ስለምትሆንብኝ። ግን ደግሞ እግዚአብሔር ፈቅዶ ያመጣውን ነገር እኛ እንመልሰው። እሱ የፈቀደው ነው የሚሆነው። ሌላ ምን ይባላል? አንዳንዴ እሱ ያለውን እሱ ፈቃድ የሆነውን ነገር አምነን መቀበል ያቅተናል እንጂ እንግዲህ ያለውን ነገር መቀበል ነው ያለብን። እውነታውን በእርግጥ ባይሆኑ ብለን የምንፈልጋቸው ነው የምናስባቸው ነገሮች አሉ። ግን እኔ እኮ አሁንም ቢሆን አልጠላሁትም መሄዱን። እኔ ደስታዬ ነው። ያው እኔ እኮ አሁን በጣም ያቃተኝ ከዚህ እንኳን እዛ በሩ ጫፍ ጋር እንኳን መድረስ ነው ያቃተኝ ያለውና ያ ሁሉ አቅሜ ያ ሁሉ ተስፋዬ እንዳለ ሙሉ በሙሉ ማለት ይቻላል ተሟጠዋልና ይሄ ሳይኮሎጂካሊም ብቻ ሳይሆን ፊዚካሊም ያለኝ አቅም ሙሉ በሙሉ ነው ያጣሁትና በተለይ በቃ ዛሬ ከትላንትና ከማታ ጀምሮ
መንቀሳቀስም ነው ያቃተኝ። አሁን አልቻልኩም ሙሉ በሙሉ ሊባል ይችላል። ተስፋ መቁረጥ ላይ ነኝና እሱን የከበደኝ ከምንም በላይ እንደው እዚህ ላይ ሆኜ አሁን ምንም ማንንም የምቃረንበትም አቅም የለኝም። እንደዚህ አድርጉም እንደዚህ አታድርጉም ማለት የምችልበት ሁኔታም ላይ አይደለሁም። ግን እንደምታውቀው እኔ እንደተናገርኩትም ቤተሰቦቼ ናቸው ከምንም በላይ የሚያሳስቡኝ። ቤተሰቦቼ ስል ሁሉንም ነገር እንግዲህ የእናንተም ቤተሰቦች ናቸው፣ የሁላችንም እናቶች ለእኛ እናቶች ናቸው። እንደዛ ሆነን ነው እስካሁንም የኖር ነው እና ያንተ ቤተሰብ እንደኔ ቤተሰብ፣ የኔም ቤተሰብ እንደናንተ ቤተሰብ ሆነን ነው ሁሉም እናንተም እዚህ ጋር ያሉት ክሮች በሙሉ እንደዛ ነው እየኖርን ያለነውና እኔ ባልኖር እንኳን ሙሉ ቤተሰቦቼን ልል የምችለው እነሱን። ስማኝ ብሩክ፣ እንደዚህ እንድትሆን ሲጀምር አልፈልግም። ጠንካራ እንደሆን ካቃለሁ እየሰማኝ ነው ብሩክ። እባክህን ስማኝ፣ የእውነት እንደዚህ እንድትሆን አልፈልግም። ሲጀምር ጠንካራ ነህ። እኔ አሁንም ደግሜ የምነግርህ ምን ታውቃለህ? በእግዚአብሔር እምነት አለኝ እያልኩ ነው። በሐኪሞች ሳይሆን እኔ በእግዚአብሔር እምነት አለኝ። ያው ከፈጣሪ በታች የሰው ልጅ ያድናሉ ሐኪሞች በቴክኖሎጂ በምናምን ነገር በሚል በመድኃኒት ምናምን ነገር የሰው ልጅ ያድናሉ። አያድኑም አይደለም፣ ከፈጣሪ በታች እሱንም የሚያድኑት እግዚአብሔር ሲፈቅድ ነው። እኔ አሁንም ቢሆን በእግዚአብሔር እምነት አለኝ። እምልህ ቦታ እንድትሄድልኝ እፈልጋለሁ። አንተ ሃይማኖት ላይ ጸበሉ ላይ ጥንክር እንድትል እፈልጋለሁ። ቤተሰቦችን ይኸው ያንተም ቡድኖች አሉ፣ የኔም ቡድኖች አሉ። እያንዳንዱ ቤተሰቦቻችሁ ቤተሰቦችን የሁላችንም ቤተሰቦች እኮ የሁላችንም ቤተሰቦች ናቸው። የኔ ቤተሰቦች የአንተ ቤተሰቦች ናቸው። የእሱ ቤተሰብ የኔ ቤተሰብ ነው። የእያንዳንዱ ቤተሰብ የኔም ቤተሰብ ጭምር ነው። ገባህ አይደለ? ስለዚህ ስለነሱ ሳይሆን አሁን ስላንተ ነው። እኔ በዚህ በኩል ያለውን ነገር እኔ እጨርሳለሁ፣ እኔ አስተካክላለሁ። ከዚህ ላይም ቢሆን እኔ ገብቼ እሰራለሁ። የሰማኸኝ ነው አይደል? ከዚህ ላይም ቢሆን ገብቼ እሰራለሁ። ግን አንተ በእግዚአብሔር እምነት ይኑርህ፣ ያልኩህን ነገር ብቻ አድርግልኝ። እኔ ይሄን ነገር ስል ማለት የእውነት ውስጥ የሚሰማኝ ነገር አለ። ይሄን ነገር እንደዚህ ብዬ አውርቼ በኋላ ላይ የሆነ ነገር ቅስሜ እንዳይሰበርና በሚል ነው እንጂ እኔ አንድ ነገር ልንገር ብሩክ፣ እኔ በእግዚአብሔር ስለማምን እኔ ብሩክ ይድናል ብዬ የራሴ እምነት አለኝ። የራሴ እምነት ነው። ያ ሐኪም ኦልሬዲ ወስኗል እንደሚሞት፣ ቤተሰብ ሀዘን ላይ ተቀምጧል። እኔ ግን አሁንም ነግረህ ነገር ብሩክ ትድናለህ የሚል እምነት አለኝ። በማንም አይደለም፣ በመድኃኒት አይደለም፣ በጸበል ነው፣ በእምነት ነው። በእምነት ትድናለህ ነው የምለው። እኔ እምነት ስላለኝ ማለት ነው። ገባህ የምልህ? ስለዚህ እንደዚህ እንድትልፈሰፈስ አልፈልግም። ጠንካራ እንድትሆን ነው። እኔ ጠንካራ ወንድሜን፣ ጠንካራ ብሩክን፣ ጠንካራ ጓደኛዬን ነው የምፈልገው። እንኳን ለዚህ አይደለም ለብዙ ነገር እስካሁን አልተበገርንም አይደል? ያኔ እንኳን በተነከስክበት ጊዜ ተረጋጋ፣ አረፍት አድርግ፣ ጸበል ሂድ ምናምን ስንልህ አይ ብለህ ጠንክረህ ነበር አይደል ስትንቀሳቀስ የነበረው። ዛሬ ለምን ተስፋ ቆረጥክ? ትሞታለህ ስላለ ሐኪም ከምንም በላይ የሰው ልጅ ደግሞ ለመዳኛው ዋነኛ እንትኑ ምንድነው? አእምሮ ነው፣ ጭንቅላቱ፣ የራሱ አመለካከትና አስተሳሰብ ነው። እድናለሁ ብዬ ካመንኩ እድናለሁ። እኔ ራሴን ካበረታው እምነትህ ነው የሚያድንህ። የምልህ ምንድነው? እምነትህ ነው የሚያድንህ የምልህ ለምንድን ነው? ማናችሁም ታስታውሳላችሁ፣ እያንዳንዳችን እናስታውሳለን። እኔ ላይ የተፈጠረውን ነገር ከዚህ በፊት ለወር ለሁለት ወር ዊልቸር ላይ ቁጭ ብዬ መንቀሳቀስ እስኪያቅተኝ ሽባ እስከሆን ድረስ ነበር። በሰው ኃይል እየተገፋው የኖርኩ ሰው ነኝ። በእግዚአብሔር እምነት ስለነበረኝ መንፈሴ ጠንካራ ስለነበረ እንደምድን እምነት ስለነበረኝ የፈጠነ ነው አገግም የተነሳሁት። ሞራሌ የተጎዳ እንደምታመም እንደምል ያመንኩ ሰው በሆን ግን እንደማልድን ያመንኩ ሰው በሆን ግን እንደዛ በቀላሉ ልድን አልችልም ነበር። ተወሱን እናስታውስ። የዛሬ ዓመት በእነ መስፍን የደረሰብኝን እንደዛ ታግቼ ስቃዬን ስበላ ከቦታ ቦታ ሲያሽከረክሩኝ እህልና ውሃ እንኳን ከልክለውኝ እንደዛ ጉሮሮ እስኪደርቅ ድረስ ስቃዬን ስበላ የነበርኩ ልጅ፣ የከብት በረት ውስጥ ተጥዬ የነበረ ልጅ በእግዚአብሔር እምነት ስለነበረኝ ከዛ ነገር ውስጥ ድኛለሁ። ገባህ አይደለ? ይህ ሁላ ነገር የሆነው በቀላሉ አገግሜ ልድንና ልድነሳ የቻልኩት
እምነት ስለነበረኝና ጠንካራ ስለነበርኩ ነው። አሁንም ካንተ የምፈልገው ጠንካራ እንድትሆንና እምነት እንዲኖር ብቻ ነው። ሰማኛል። ስለዚህ እባክህን እንደዚህ እንትን እንድትል አልፈልግም። ራስህን ሞራልን እንድትጎዳ አልፈልግም። በቃ ጠንካራውን ቃል ገባልኝ፣ የምልህን ነገር ልታደርግልኝ ቃል ገባልኝ። እኔ እኮ ሉሌ ምን አቅም አለኝና ነው? አሁን እኮ ለመሄድም የሚያስችል አቅም ስለሌለኝ ነው እንጂ ብቻህን አትሄድም እኮ። ሲጀምር እንዴት ነው ብቻህንስ የምትሄደው? ሰዎቹስ ምን ይሰራሉ እንዴ? እዚህ ጋር ያለውን ነገር እኛ ከበር እናደርጋለን አልኩ። እነዚህ ሰዎች ምን ይሰራሉ? ያንተ ሰዎች እኔስ ምን ይሰራሉ? አድርሻ አልመለስም። አስፈላጊ ከሆነ ከኔ ሰዎች ጋር ልክህም። ያንተ ሰዎች አሉ በርካታ አይደለ? ከጎን ናቸው አይደለ? እነዚህ ሁላ ሰዎች ምንድነው ስራቸው? ምንድነው ተግባራቸው? ለወንድማቸው ካልሆኑ እስከዛሬ እንኳን ለእርስ በርስ ለመድረስ አይደለም ለስንት ሰዎች ደርሰናል አይደለ? ስለዚህ በቃ አንተ ጠንካራ ሆነ ቃል እንድገባልኝ ነው የምፈልገው። እኔ እኮ አሁንም እንግዲህ የተያዝኩ ሰው ነኝ። እምቢ ለማለትም የሚያስችል አቅም አሁን ላይ የለኝም። እኔ ይሆነዋል ያደርገዋል የምትሉትን አድርጉ፣ ግን አደራ ማለት የምፈልገው የተፈጠረው ነገር ይፈጠር። እንግዲህ ማንም አይደለም እዚህ ደረጃ የሚያደረሰኝ እግዚአብሔር ነው። ከምንም ከባዶ ቦታም አንስቶ እዚህ ጋር ያደረሰኝ፣ በሰው ፊትም እንደዚህ ሞገስም ሰጥቶ ያደረሰኝ እሱ ነው። እኔ አቅም የደረስኩት የሆንኩት ነገር የለም። እሱ ፈቃዱ ነው። ይድናል ካለ እንግዲህ ድናለው፣ አይ እንግዲህ ይበቃዋልም ካለ አሁንም ቢሆን ለመሞት ዝግጁ ነኝ። ምንም ግን በዛ መካከል የሚፈጠረው ነገር ይፈጠር። እኔ ያላችሁኝን ነገር እምቢም የምል ሰው አይደለሁም። አሁን ባለሁበት ሁኔታ ተይዣለሁኝ። ግን አደራ እንደው ተመልካቾችም በስራ ሂደት ውስጥ እንደዚህ እስካሁን ባለንበት ሁኔታ አስቀይሜያችኋለሁ የምለው ነገር ካለ እንግዲህ ሁላችሁንም ቢሆን ተመልካቾችም ሁሉንም እዚህ ጋር ያላችሁ የክሩም አባላት ቢሆን አብራችሁኝ የነበራችሁን ያስቀየምኳችሁ ነገር ካለ ካሁኑ እንደው በቻልኩት አቅም ሁሉንም ሰው በዚህ አቅሜ እንደው ዝቅ ብዬ ይቅር በሉኝ ማለት እፈልጋለሁኝ። ያስቀየምኳችሁ ነገር የበደልኳችሁ ነገር ካለ ሁላችሁንም እንደው ግን እስካሁንም ደግሞ የተከታተላችሁኝ አብራችሁኝ የነበራችሁ እንደው ከልብ አመሰግናለሁ። እግዚአብሔር ይስጣችሁ ሁሉንም። ከዚህ በኋላም የምትሰሩት ስራ በሙሉ የተቃና ይሁን። እንግዲህ የምታምኑት አምላክ ፈጣሪያችሁ በሙሉ በስራችሁ ከጎናችሁ ይሁን፣ እሱ ይርዳችሁ ማለት እፈልጋለሁኝ። ከዚህ በኋላ ግን ምንም ቢሆን እምቢ ማለት መፈልገው ነገር የለም። እንዳረጋችሁ አድርጉኝ። እኔ እንግዲህ ውሰዱን፣ ችግር የለውም። መልካም። እሺ፣ ያው እንግዲህ ሁላችሁም በብሩክ ስም እንግዲህ ብሩክ ያጠፋሁት ካለ የበደልኳችሁ ያስቀየምኳችሁ ካለው በእግዚአብሔር ስም ይቅር በሉኝ ብሏል። እንግዲህ ይቅር ለእግዚአብሔር ነውና እግዚአብሔር ይቅር ይበልህ እንድትሉ ትፈልጋለሁ። ሁላችሁም ተመልካቾችም ሆናችሁ በሱ በኩል ያስቀየማችሁ ሰዎች፣ ተዚህም ክሮዎችም ይሆናችሁ አባላቱ የሆናችሁ ሰዎች በጠቅላላ እንግዲህ እግዚአብሔር ይቅር ይበል እያላችሁ ምላሽ እንድትሰጡት እፈልጋለሁ። እንግዲህ ብሩክን ከዚህ በላይ ማስጨነቅ አልፈልግም። ከዚህ በላይ እንዲጨናቅም እንዲጠበብም አልፈልግም። ጊዜም መፍጨት ስለሌለብኝ ብሩክን ዛሬ ሆኖ መሄድ ወዳለበት ቦታ እንዲሄድ ከቤተሰቡም ጋር አውርቼ ከቡድን አጋሮችም ጋር አውርቼ አሁኑኑ የመሸኘት ስራ ሰራለሁ። እንግዲህ ውድ ቤተሰቦች ሁላችሁም ሙስሊሞች በዱዓ ክርስቲያኖች በጸሎታችሁ ለወንድማችን ብሩክ እንግዲህ ከፈጣሪያችሁ ጋር ግንኙነት እያደረጋችሁ እንዲመራው ምህረቱን እንዲልክለት እንድትለምኑለት እፈልጋለሁ። አደራ ሁልጊዜም ያው የእናንተ ዱዓና የእናንተ ጸሎት የእናንተ ልመና ነው እኛን የሚያበረታን እኛን የሚያጠነክረን ከገባንበት አዘቀት ውስጥ የሚያወጣን ከገባንበት እሳት ውስጥ የሚያወጣንና ወንድማችን ብሩክም እንግዲህ ከገባበት ችግር ውስጥ ከገባበት የሞት ጥሪ እንግዲህ 3 ደቂቃን ከእሳት ያወጣ ቅዱስ ገብርኤል እሱንም እንዲያወጣ ጸሎት እናደርጋለን። ሁላችንም በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። አብራችሁ ስለነበራችሁና እስካሁን ሰዓት ድረስ ስለተከታተላችሁ አመሰግናለሁ። እንግዲህ ዛሬ በጣም በከፍተኛ ሀዘን ነው ፕሮግራም ይዤላችሁ የመጣሁት። እንግዲህ ስላስጨነኳችሁ ስላስለቀስኳችሁ ምናልባትም ደግሞ ያው ሁላችሁም ስለምታለቅሱ በእኛ የመጣ ስላሳዘንኳችሁ ይቅር በሉኝ እላለሁ። ግን ያለው ነገር እውነታውን ማወቅ ስላለባችሁ ነው ይዤ የመጣሁት። እንግዲህ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።